የአካባቢውን ስነ ምህዳር የሚጠብቁና ኢኮኖሚያዊ ጠቀሜታ ያላቸውን ችግኞች እየተከሉና እየተንከባከቡ መሆናቸውን በምስራቅ ጎጃም ዞን የእነማይ ወረዳ አርሶ አደሮች ተናገሩ። በወረዳው ከ350 ሄክታር በላይ መሬት በአረንጓዴ አሻራ ለማልማት እየተሰራ መሆኑን የወረዳው ግብርና ጽሕፈት ቤት አስታውቋል። መረጃውን ያደረሰን የወረዳው የመንግስት ኮሚኒኬሽን ነው። ንጉስ ድረስ ያቀርበዋል። በምስራቅ ጎጃም ዞን እነማይ ወረዳ በተያዘው የክረምት ወራት ከ350 ሄክታር በላይ መሬት በአረንጓዴ አሻራ ለማልማት እየተሰራ መሆኑን የወረዳው ግብርና ጽሕፈት ቤት አስታውቋል። የጽሕፈት ቤቱ ኃላፊ አማረ ጀንበሩ እንደተናገሩት በወረዳው ባሉ ቀበሌዎች ከ3.3 ሚሊዮን በላይ ችግኝ ለመትከል እየተሰራ ነው። በወረዳችን በ27ቱም ቀበሌዎች 350 ሄክታር 3.35 ሚሊዮን ችግኝ ይተከላል። የወረዳችን መልክ የሚቀይር የአፈር መሸርሸርና የውሃ እጥረትን የሚቀርፍ እንዲሁም ለቀጣይ ትውልድ ለምለም ምድር የምናስረክብበት እያንዳንዱ ችግኝ የነገ ህይወታችንን የአካባቢያችን ውበትና የኢኮኖሚያችን ጠንካራ ምሰሶ ነው። የወረዳው አርሶ አደሮች በበኩላቸው ከዚህ በፊት በተተከሉ ችግኞች ውጤት ማምጣት መቻሉንና ተጠቃሚ ስለመሆናቸው ገልጸዋል። በዚህ ዓመትም ኢኮኖሚያዊ ጥቅም ሊያስገኙ የሚችሉ አትክልትና ፍራፍሬዎችን እየተከሉ ስለመሆኑን የተናገሩት ያስጠበቅን ይዘን ቆይተናል። አሁንም ቢሆን ለሽያጭ ደርሶ የህዝብ ንብረት ነው በማለት እኛም በመቆርቆር ይህ ተቆርጦ ሲሄድ ደግሞ መተካት አለብን በሚል ስሜት ያለን ሰዎች ያው ወደ ኋላም ሳንል ያው ለሀገርም ለመንግስትም ብለን ደፋቀና ያለ ነው። እንክብካቤው ያው 2 ሰው ተቀጥሯል። ይው አረንጓዴ አሻራን በሚመለከት ይው እጽዋት የህይወት አሻራ ስለሆነ ይው እየተከል እንገኛለን። እጽዋት ተለለ ይው የሰው የለም ማለት ነው። የምስራቅ ጎጃም ዞን መንገድና ትራንስፖርት ሎጂስቲክስ መምሪያ ኃላፊ አቶ ማናያ አዳንም የአካባቢው ስነ ምህዳር ሊጠብቁና ለማህበረሰቡ ኢኮኖሚያዊ ተጠቃሚነትን ሊያሳድጉ የሚችሉ ችግኞችን መትከል እንደሚገባ አሳስቧል። ኢትዮጵያን ማልበስ መቻል አለብን። በምን በደን በሌላ መንገድ ደግሞ ለሰው ልጆች ኢኮኖሚያዊ ጠቀሜታ ያላቸውን ማቅረብና እየተንከባከቡ እንዲጠቀሙበት ማድረግ የሁላችንም ድርሻ መሆን አለበት በሚል መንግስት በንቅናቄ ለህዝቡ አጀንዳውን ሰጥቶ በየአመቱ እየተሰራ ነው ያለና ይህን ማስቀጠል የትውልድን ማስቀጠል ነው፣ ኢትዮጵያን ማስቀጠል ነው። ከዚህ በፊት የተተከሉና በዚህ ዓመትም የሚተከሉ ችግኞችን በመንከባከብ ለአካባቢው ማህበረሰብ ጥቅም እንዲሰጡ ማድረግ እንደሚገባም ገልጸዋል። የተከልናቸው ችግኞች በፊት ከንክኪ ነጻ አርጋችሁ በተፈጥሮ ያገኛችኋቸውን ደኖች ጨምረን በንብ እርባታ እዚህ አካባቢ ያለ ወጣት እዚህ አካባቢ ያለ አርሶ አደር በእርግጠኝነት ተጠቃሚ ይሆናል። በቀጣይ በክረምት ብቻ ሳይሆን በበጋም ጭምር መንከባከብ መቻል አለብን። አካባቢውን ከንክኪ ነጻ ማድረግ መቻል አለብን። መጠበቅ መቻል አለብን።